በስተመጨረሻ ያልታሰበ ነገር ከመሸ ተፈጥሯል። ሩታ ሁሉ ነገር ወደሷ እንዲያመራ አድርጎ መጨረሻ ጦሱ ለሷ ሆኗል። ዛሬ ኮመንቶች ሁሉ እንደተመለከትኩት ሲጀመርም ልጁ አልጠፋም እያለ ብዙ ሰው ነቅቷል። ብዙ ሰው ኮመንት ሲያደርግም ተመልክቻለሁ። ከዚህ ጉዳይ ጋር ተያይዞ ሩታ ልጁ ሳይጠፋ የማይሆን ነገር ውስጥ እንደገባች ዝርዝር መረጃዎቹ ተሰምተዋል። ከዛም አልፎ ተርፎ በተጠርጣሪነትና በስም ማጥፋት እንዳስጠየቋትና በማታ እሷም ቃሏን ለመስጠት ተይዛ እንደነበር በዝርዝር መረጃውን እዛው ቅርብ ነኝ ያለች ሴትዮ በቲክቶክ መረጃውን ስታሰማ ተመልክቻለሁ፣ አዳምጫለሁ። አንድ በአንድ የሆነውን ነገር ነው በዚሁ እማስደምጣችሁ። እጅግ ከባድ ነገር እየመጣ ያለ ይመስላል። እባካችሁ አብርሽና ሩታ እንደ ቀልድ የጀመራችሁት እልህ፣ እንደ ቀልድ የጀመራችሁት አንዳችሁን የምትጎዳዱበት ነገር ዋጋ የሚያስከፍላችሁ እየመሰለኝ ነው። ካሁኑ ማስጠንቀቂያና ፍራቼን እየተናገርኩ እገኛለሁ። ሰላም ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። የልዑሌ ነገር የእውነት አሳስቧችሁ አሁን ደግሞ በየቀኑ አንተ ጋ ነው አንቺ ጋ ነው ሲባባሉ ጉዳዩን ነቅታችሁ ሲጀመር ልዑሌ አልጠፋም ሲጀመር ልጁ አልጠፋም እያላችሁ ኮመንት ስታረጉ የነበራችሁ አረ በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። ዛሬ ነቃ ብላችኋል ሁላችሁም። እኔም ለየት ያለ መረጃ ነው ይዤላችሁ የመጣሁት። እስቲ እኔም ቤት ይሄን ኮመንት ድገሙልኝ። ሲጀመር ልዑሌ አልጠፋም ሲጀመር ልጁ አልጠፋም እያላችሁ ጻፉ። ይሄን ቪዲዮ ደግሞ ሁሉም ሰው ጋር እንዲደርስ ላይክ አድርጋችሁ ጀምሩ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ለቤት አዲስ የሆናችሁ ሰዎች ሰብስክራይብ ማድረጉም አይረሳ። እንግዲህ ሩታ የምትኖርበት አፓርትመንት የተለያዩ የህግ አካላት ሄደው እንደነበር ዝርዝር መረጃውን ሰምቻለሁ። ሁለት ነገር ነው የተጠየቀችው። በተለይ እነ ቡዜ ወስደዋል በሚለው ጉዳይ ቡዜ በጀርባ ሳትከሳት አትቀርም። ከዛም አስመልክቶ ነው እንግዲህ ሩታ ላይ ከባባር ነገሮች እንደተከሰቱ ዝርዝር መረጃዎቹ የሰማሁት። እዛው አካባቢ ነኝ ያለች አንዲት ግለሰብ እንግዲህ ሩታን እታች ማለትም ግራውንድ ላይ ጠርተው የተለያዩ ሰዎች ሲያናግሯት ነበር። ጭቅጭቅም ነበረው። እኔ እኮ ልጄ ተወስዷል ነው ያልኩት እያለች ሩታ ስትመልስ ነበር። ነገር ግን የህግ አካል ስም ማጥፋትም ያስጠይቃል እያሉ ሲናገሯት ነበር ነው ያሉት። ይህን ነገር ታዲያ እንግዲህ በቪዲዮም ዛሬ ላይ ልብ ብላችሁ ከሰማችሁ ቡዜ ስትናገር የነበረው ነገር አለ። እኛ ዝም ብለን ለምን እንጠረጠራለን? ልጁን ወስዳችኋል፣ ልጁን አሰርቃችኋል ተብለን ለምን ስሜ ይጠፋል? ለምን ባልዋልኩበት ውላለሁ? ይሄ እኮ ስም ማጥፋት ነው፣ እከሳለሁ እያለች ሁሉ ስትናገር የሰማት ሰው አለ ብዬ አስባለሁ። ያንንም እንግዲህ ቡዜ እንዳረገችውና ሩታ እንድትጠየቅ እንደሆነ ነው መረጃውን የሰማሁት። ሩታ እንግዲህ የእውነት ልጁ ጠፍቶ ቢሆን ልዑሌ ጠፍቶ ቢሆን እንደዚህ በቪዲዮ አትመጣም። የእውነት እንነጋገር። ዛሬ እኔም ወደ ራሴ ወደ ቀልቤ ስመለስ ብዙ ነገር እየተረዳው ነው። ሩታ ልብስሽን እየቀያየርሽ ፏ ዝንጥ እያልሽ ነው ልዑልን ልትፈልጊ የምትመጪው። የእውነት ልዑል ጠፍቶ ቢሆን እናት እንዲነበር የምትሆነው። ብዙ ሰው አሁን ላይ እየተገረመ ነው። እባክሽ ሩታ እዚህ በፊት እንደነበረው ነገር ተጠቅመሽ አብርሽ ከሄርሜላ ጋር ለማለየት የምትሄጅበት ርቀት እንዲሁም ደግሞ አብርሽ ወደ እኔ ይመለሳል ብለሽ የምትሰሪው ድራማ ከሆነ እመኝኝ ዋጋ ያስከፍልሻል። እነ ቡዜ እንዲጠረጠሩ ያረክሽበት ነገርም ይኸው በስተመጨረሻ ቡዜ ውሳኔ ወስና በስም ማጥፋት እንደከሰሰች እንደጠየቁሽ እንዳፋጠጡሽ ዝርዝር መረጃውን ሰምቻለሁ። አብርሽ ደግሞ ጉዳዩን ካመረረ እውነትም ልጄ የጠፍቶ ነው ወይስ አውቃ እኔ ላይ እየተጫወተች ነው ብሎ እንግዲህ በዚህም ጉዳይ ከከሰሰሽ ሌላ ነገር ነው ወደ አንቺ የሚመጣው። አብርሽ ወደ ህይወትሽ የሚመለሰው እንዲህ በማድረግ አይደለም። የእውነት ልጁ ጠፍቶ ቢሆን ሩታ እንዲሆን አትመጣም። እኔም ቆም ብዬ እንድመለከት ነገሮችን እንዳመዛዝን ነው ብዙ ኮመንታተሮች ዛሬ ሐሳብ አስተያየት እየሰጣችሁ እኛንም ያነቃችሁን። ሲጀመር ልጁ አልጠፋም ያላችሁት እኛ እንዲጠፋም አንፈልግም። ልጁ እድሉ ሆነና እንዲሆነ እንጂ ልዑሌ በእናትም በአባትም ፍቅር ማደግ ነበረበት። ነገር ግን ሁለቱ በተጣሉ ቁጥር እልህ በተጋቡ ቁጥር አብርሽም አንዳንዴ ልጁን እየወሰደ የማይሆን ነገር ያደርጋል። ሩታም ቢሆን ልጁ ጠፋ እያለች የማይሆን ስም እንዲሰጥ ታደርጋለች ነው ልብ ብሎ የሚያስታውስ። ሩታና ፍቅር አንድ ላይ ሆኖ ሲሰሩ ቆይተው የተለያዩ ሴራን አሴረው ለአብርሽ ሲነግሩት አብርሽ በንዴት ሆኖ ሁለተኛ ወደኔ እንዳትደርሱ ብሎ ሲናገር ነበር። ከዛ በኋላ ነው ታዲያ ሩታ ስትዝት የነበረው። እማረግህን አቃለው እያለች ስትናገር ነበር። ያንንም አስመልክቶ ይመስላል ሩታ እልኋን ለመወጣት የተለያዩ ነገሮችም አብርሽን ለመጉዳት እየሄደችበት ያለበት ርቀት ነው። በዚህ በኩል ልጁ ጠፍቷል፣ ልጁም እንዲጠፋ ያደረገው አብርሽ ነው ብላ የማይሆን ድራማ ሰርታ ከሄርሜላ ጋር እንዲበጣበጡ ቤተሰቦች ሌላ ችግር ውስጥ እንዲገቡ ነው ሩታ እየሄደችበት ያለው ርቀት። እባክሽ ሩታ ይሄ ነገር አይጠቅምሽም። ይሄ ከባድ ችግር የሚያመጣው በተለይ ደግሞ እንደተባለው በስም ማጥፋት እያስጠየቀሽ ነው። የተለያዩ ሰዎችም ለምን እንዲህ ታረጊያለሽ እያሉሽ ነው። በሌላ በኩል ደግሞ በዋነኝነት ይህ ልጅ አያርገውና ሌላ ተንኮለኛ ሰው እንኳን ቢወስደው ዛሬ አንቺ በውሸት እንደዚህ ካረግሽ ነገ አብርሽም በውሸት እንደዚህ ካረገ እሱ ጋር ነው እሷ ጋር ነው እየተባለ በመካከል ልጁ ይጎዳል። ልጁ ይሄ ሁሉ ጣጣ ይሄ ሁሉ ጦስ መግባት የለበትም። ከአብርሽ ጋር ያለሽን ነገር ለመጨረስ ልዑሌ
መጠቀሚያ፣ ልዑሌ ሌላ ሐሳብ ሌላ ድራማ መስሪያ መሆን የለበትም። ካለበት ያለበትን ቦታ ተናግረሽ ይሄንን ሁሉ ያረኩት አብርሽን የመለስኩ መስሎኝ ነው ብለሽ ከዚህ ድራማ ውጪ፣ አለበለዚያ ሩታ ዋጋ የምትከፊበት ነገር ይመጣል። በቀጣይ ሳምንት አብርሽ ልጁን የሚያይበት ቀን እየደረሰ ነው። ቀጣይ ቅዳሜና እሁድ ልጁን ይፈልጋል። ያኔ አምርሮ አብርሽ ቤት የመጣ ቀን፣ ልጁን ያጣ ቀን ወደ ህግ አካል ሄዶ ቢከስሽ አንቺ ነሽ ተጠያቂ። ይሄንን ደግሞ እንዴት እንደሆነ አንድ ባንድ አስረዳሻለሁ። የቤታችሁ አፓርትመንት ካሜራ አለው። የተለየ ሰው ቤታችሁ እንዳልመጣም ጠንቅቀሽ ታውቂያለሽ። ይህን ድራማ የፈጠርሽው እነ አብርሽ ተደናግጠው እነ ሄርሜላም ተደናግጠው አብርሽና ሄርሜላ እንዲለያዩ ነው። ታዲያ ካሜራም ሞቶ ሲታይ ማንም ሰው ቤትሽ እንዳልደረሰ ሲታወቅ እዚህ ነገር ውስጥ አውቀሽ ድራማ ፈጥረሽ እና ሄርሜላን የለያየሽ መስለሽ የምትገቢበት ነገር በኋላ መጨረሻው ላንቺ ማጠፊያው እንዳይከብድሽ እባክሽ ሩታ ከእንደዚህ አይነት ነገር ውጪ። ልዑሌን መጠቀሚያ አታድርጊ። የእውነት ልጁ አያርገውና በሌላ ሰው እንኳን ቢወሰድ እናንተ እየቀለዳችሁ ነው ተብሎ ነው የሚታሰበው። ከሁሉም ባለፈ መልኩ አብርሽ ወዶ ፈቅዶ ወዳንቺ ሲመለስ ነው እንጂ በእልህ የሚሆን ነገር እንደሌለ ሁላችንም ተመልክተናል። ስንት ዓመት ሙሉ ስትጨቃጨቁ፣ ስንት ዓመት ሙሉ ስትነዛነዙ ምንም ለውጥ ጠብ እንዳላለ ብዙዎቻችን የምንረዳው ጉዳይ ነው። እስቲ ትምህርት ውሰዱ። እስቲ ካለፈው ስተታችሁ ለመማር ሞክሩ። ይህን ጉዳይ አስመልክቶ ኮመንታተሮች ዛሬ የነቃችሁበት ነገር እጅግ አስገርሞኛል። የሩታን ሰሞነኛ ተከታታይ ቪዲዮ አይታችሁ በቪዲዮ መምጣቷንም አስመልክቶ ለፖሊስ አለመመልከቷንም አስመልክቶ ሲጀመር ልጁ አልጠፋም፣ የሁሉ ድራማ ነው፣ የሁሉ አብርሽና ሄርሜላን ለማለያየት እንዲሁም ደግሞ በአብርሽ በኩል ብዙ ሰው እንዲነሳ ለማድረግ ነው ይህንን ነገር የሰራችሁ ብላችሁ ብዙዎች ኮመንት አድርጋችኋል። ከዚህ የተለየ ሀሳብ ኖሯችሁ አሁንም አብርሽ ጋር ኖሮ ነው ይሄ ነገር እንደጠፋ የታሰበው የምትሉም ሰዎች ካላችሁ በኮመንት ያላችሁን ሀሳብ አስተያየት ብታሳውቁኝ ደስ ይለኛል። እኔ ግን አሁንም ደግሜ ደጋግሜ የምናገረው የእውነት ልዑሌ ቢጠፋ ኖሮ ሩታ እንዲተረጋግታ ቪዲዮ አትሰራም ነበር። ከዚህ ቀደም አብርሽ ወስዶ ዋና እንኳን እያዝናናው ስቶሪ አድርጎ ባየችበት ቅጽበት እንዴት በራ ሄዳ እንዴት ዋና ታስገባዋለህ ብላ እንዴት እንደቀማች እናውቃለን። የእውነት ልጇ ቢጠፋ በዚህን ያህል ደረጃ አትመጣም ነበር። የእውነት ልጇ ቢጠፋ ፈቃደኛ የሆነች ቪዲዮ እየተቀረጸች ከነሱ ጋር አታወራም ነበር። የምታወራው ከህግ አካላት ነበር። ይሄ ሁሉ ነገር የተደረገው እውነትም ሌላ ነገር ተፈጥሮ እና አብርሽን ለመጉዳት አብርሽ በቀደም ስላናደዳት እልህ መወጫ ነው። ይሄ ደግሞ እንደማያስኬድ ነው አስረግጬ የምናገረው። እባካችሁ ልዑሌን እንወደዋለን፣ ከእንደዚህ አይነት ድራማችሁ አውጡት። ቢቻል የእናት የአባት ፍቅር አግኝቶ ቢያደግ መልካም ነው። ካልሆነ ግን እዚህ ነው እዛ ነው እያላችሁ ልጁንም አታንገላቱ ለማለት ፈልጋለሁ። ጠቅለል ባለ መልኩ የዛሬን መረጃዎችን አስመልክቶ እናንተስ መረጃውን እንዴት ተመለከታችሁ? ኮመንታተሮች ከሚጽፉት ቪዲዮም ከሚለቀቀው ምን ሐሳብ አጠቃላይ ያዛችሁ? የእናንተን ሐሳብ አስተያየት በኮመንት ብታሳውቁኝ ደስ ይለኛል። በሌሎች ወሳኝ ቀጣይ ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ በመመኘት የዛሬን መረጃዎችን እዚህ ላይ አበቃለሁ። በሌሎች ቪዲዮዎች እስክንመጣ ሰላሙን ተመኘው። ሰላም